ዩቲዩብ ቻናል ለመክፈት ከዚህ ውጪ የሚያስፈልገን ነገር የለም። የዩቲዩብ ቪዲዮ ለመቅረጽም ስልክ ብቻ በቂ ነው። ከዛ ኤዲት ለማድረግም ስልክ ብቻ በቂ ነው። የዩቲዩብ ተምኔሎችን ለመስራትም ስልክ ብቻ በቂ ነው። እጃችሁ ላይ ባለው ስልክ ብቻ ዩቲዩብ ቻናልን መጀመር ትችላላችሁ። እኔ ለመጀመሪያ ጊዜ ዩቲዩብን ስጀምር በእጄ ላይ ጄ4 የምትባል አንድ ስልክ ብቻ ነበር የነበረችው። በዛች ስልክ ብቻ ተጠቅመን ነበር ቪዲዮዎችን የምንቀርጸው። ስለዚህ ለመጀመር ኢሜይልና ስልክ ብቻ። ከዚህ ውጪ ያለው ነገር እያደር የሚመጣና እያሳደግነው ስንሄድ የምንጨምረው ነገር ነው። ስለ ዩቲዩብ አከፋፈት የተሰሩ አብዛኞቹ ቪዲዮዎች ርዕሳቸው ገንዘብ የሚሰራ ዩቲዩብ ቻናል እንዴት መክፈት እንችላለን። የትኛውም ቻናል ክፈቱት እንጂ የምትለቁበት ወይም ደግሞ የምትጭኑበት ቪዲዮ የዩቲዩብን ሕግና ደንብ የጠበቀ ከሆነ ገንዘብ ይሰራል። የዩቲዩብን ሕግ ጠብቃችሁ ቪዲዮዎችን ከጫናችሁ ገንዘብ የማይሰራበት ምንም አይነት ምክንያት የለም። ስለዚህ የትኛውም የዩቲዩብ ቻናል ሲከፈት ገንዘብ የሚሰራና ገንዘብ የማይሰራ የዩቲዩብ ቻናል የሚባል የለም። ከዚያ በኋላ የምንጭንበት ቪዲዮ ግን ገንዘብ እንዲሰራም ያደርጋል፣ እንዲሰራም ያደርጋል። ዩቲዩብ ቻናል የምንከፍተው ለተለያዩ ምክንያቶች ነው። አንደኛ በውስጣችን ያሉትን ሐሳቦች የምንገልጽበት ሊሆን ይችላል። ሁለተኛ ገንዘብ ለማግኘት ሊሆን ይችላል። በብዙ አይነት መንገድ ዩቲዩብ ቻናል መክፈት ልንፈልግ እንችላለን። ሐሳባችንን ከማስተላለፍ ባሻገር በዩቲዩብ ቻናል እጅግ በጣም ብዙ ረብጣ ብሮች ይሰራሉ። ስለዚህ ዩቲዩብ ለመክፈት ሐሳብ ካለን ይህን ቪዲዮ ማየት ይኖርብናል ማለት ነው። ዩቲዩብ ቻናል እንዴት እንደሚከፈት ከኢሜይል አከፋፈት ጀምሮ በዩቲዩብ ቻናል እንዴት ገንዘብ ጄኔሬት መደረግ እንደሚችል እያንዳንዷን ስቴፕ በዚህ ቪዲዮ አጠር አድርጌ ወደ እናንተ አደርሳለሁ። ስለ ኢሜይል ስናወራ ኢሜይላችሁ ባይ ዲፎልት ስልካችሁ ላይ የተለያዩ ነገራቶችን ለመጠቀም ጉግል አካውንት ይጠይቃችኋል። ለምሳሌ ፕሌይ ስቶርን ለመጠቀም ጉግል አካውንት ሊጠይቃችሁ ይችላል። ዩቲዩብ ላይ ዝም ብላችሁ ሰብስክራይብ ለማድረግ ወይም ደግሞ ኮሜንቶችን ለመጻፍ ጉግል አካውንት ሊጠይቃችሁ ይችላል። ስለዚህ የጉግል አካውንት ወይም ደግሞ ኢሜይል አድራሻ ስልካችሁ ላይ ከፍታችሁ ሊሆን ይችላል። ነገር ግን በዚያ ኢሜይል ዩቲዩብ ቻናል መክፈት አይመከርም። ወደፊት ገንዘብ መስራት ሲጀምር ሰዎች ሀክ ሊያደርጓቸውም ስለሚችሉ ኢሜይል አድራሻችሁ ቬሪፋይድ የሆነ መሆን አለበት። ያንን ኢሜይል አከፋፈትም ከመጀመሪያ እስከ መጨረሻ በዚህ ቪዲዮ የማሳያችሁ ይሆናል። ወደ ቪዲዮ እንግዲህ ቀደም ሲል እንደነገርኳችሁ የዩቲዩብ ቻናል ስትከፍቱ የሚያስፈልጓችሁ ነገራቶች ስልክና ኢሜይል ብቻ ናቸው ብያችኋለሁ። ከዚህ በተጨማሪ እናንተ ካላችሁ በኮምፒውተርም መጠቀም ትችላላችሁ። ፕሮሰሱ እዚህ ጋር የምንጠቀመውና ኮምፒውተር ላይ የምንጠቀመው አንድ አይነት ነው የሚሆነው። ስልካችን ከገዛ ነው በኋላ የተለያዩ ጥቅሞችን ለመጠቀም ኢሜይል ላይ ሬጂስተር አድርጉ፣ በኢሜይል ሬጂስተር አድርጉ ይለናል እና ያ ኢሜይል ስልካችን ላይ ይኖራል። ነገር ግን በዚያ ኢሜይል ከምንከፍት ይልቅ ቬሪፋይ የሆነ የራሳችን የሆነ ሌላ ኢሜይል ከፍተን በዛ ዩቲዩብ ቻናል ብንከፍት ይሻላል። ስለዚህ መጀመሪያ የሚያስፈልገን ክሮም አፕሊኬሽን ነው። እንደ አጋጣሚ ስልካችሁ ላይ ክሮም ከሌለ ከፕሌይ ስቶር ገብታችሁ ማውረድ ትችላላችሁ ማለት ነው። ክሮምን ፕሌይ ስቶር ላይ ትገቡና ክሮም ብሮዘር ማለት ነው ታወርዷታላችሁ እቺና እቺ ክሮም ብሮዘር ታወርዷታላችሁ። እኔ ጋር ስላለችኝ ኦፕን ነው የምትለኝ። ያው ክሮም ብሮዘሩ እንደዚህ አይነት እኔ ከዚህ በፊት ብሮዝ ያደረኳቸው ነገራቶች ይመጣሉ። ስለዚህ እዚህ ላይ እንገባና youtube.com ብለን ሰርች እናደርጋለን ማለት ነው። እንደዚህ ይመጣልናል ማለት ነው። እነዚህን ስራዎች ከመስራታችን በፊት ግን አንድ መርሳት የሌለብን ነገር ብሮዘሩ ወደ ኋላ እየመለሰ እንዳያስቸግረን የምንሰራውን ስራ ቀለል እንዲለን ዴስክቶፕ ሳይት እናዞረዋለን ወይም ደግሞ ዴስክቶፕ ሞድ እናደርገዋለን የምንጠቀመውን ማለት ነው። ይሄን ደግሞ ለማድረግ እዚች ጋር 3 ነጥቧን እንነካና ቀጥታ ወደ ዴስክቶፕ ሳይት እንገባለን ማለት ነው። ስልካችንን በዴስክቶፕ ሳይት አደረግነው ማለት ነው። ይሄ ማለት ከዚህ በኋላ ስልካችን እንደ ኮምፒውተር ነው የምንጠቀመው። ኮምፒውተር ላይ ብሮዘሯ እቺ ክሮም የምትለው በዚህ መልኩ ነው ብሮዝ የምታደርግልን ዩቲዩብ ስንገባ ማለት ነው። እዚህም ያው እንደዛው ናት ማለት ነው። ይሄው በዚህ መልኩ ብሮዝ አድርጋልናለች ማለት ነው። ይሄ ኮምፒውተር ላይ ያለን ገጽ ነው። ለምሳሌ ሮቴት አድርገን ብንመለከተው ራሱ የኮምፒውተር ገጽ ነው የሚኖረው ስልካችን ማለት ነው። ከኮምፒውተር ላይ እንደዚህ ሆኖ ነው የሚመጣው ማለት ነው። ከዛ እዚች ጋር ያለችዋን የአካውንታችን ስም ወይም ደግሞ የስማችን የመጀመሪያ ፊደል ወይም ደግሞ ፕሮፋይል ፒክቸር እንዳጋጣሚ ቀይራችሁ ከሆነ የጉግል አካውንታችሁ ፕሮፋይል ፒክቸር ያለበትን ትነካላችሁ ማለት ነው። ከዛ በኋላ ወደዚህ ያመጣችኋል። ስለዚህ ከነዚህ ውስጥ ኢሜይል መክፈት ሌላ ቪዲዮ ሳታዩ እዚሁ ጉግል አካውንት የምትለዋን ክሊክ ስታደርጓት ወደ ራሱ ወደ ኢሜይሉ ይወስደኛል ማለት ነው። ወደ ኢሜይሉ ሲወስደኝ እዚች ጋር አሁን የሚይዛችሁን የፕሮፋይል ምልክቷን እዚች ጥግ ላይ ያለችውን በመንካት አሁንም ምን አደርጋለሁ ማለት ነው አድ አናዘር አካውንት እለዋለሁ። ስለው አድ አካውንት ቱ ዲቫይስ የሚለውን ክሊክ አደርገዋለሁ ማለት ነው። ሌላ የጉግል አካውንት ካለን የጉግል አካውንታችንን እንድናስገባ ወይም ኢሜይል አድራሻችንን ወይ ፎን ነምበራችንን እንድናስገባ የሚጠይቅ ነው። እኛ ግን የለንም፣ አዲስ ነው መክፈት የምንፈልገው። ስለዚህ ክሬት አካውንት የሚለውን ክሊክ እናደርገዋለን። ፎር ፐርሰናል ዩዝ፣ ፎር ማይ ቢዝነስ የፈለጋችሁትን ምረጡ። ከዚህ ጋር አሁን ለምሳሌ የፐርሰናል ዩዝ ልምረጥና እኔ ከዛን መረጥኩኝ። እዚህ ጋር ስም ጻፍ ካለ ለምሳሌ አኑቱ ልበለው፣ አኑ ብዬ
ብዬ አኑ ብዬ አልፈዋለሁ። እዚህ ጋር አኑ ከዛ እዚህ ጋር ዞን ዝም ብዬ ልበለው የአያት ስም የሚለው ላይ እናንተ ስማችሁን ጻፉ። ዝም ብዬ ለማሳየት ያክል ስለሆነ ነው። እዚህ ጋር የትውልድ ዘመናችሁን ጽፋለሁ። ፌብሩዋሪ ዝም ብዬ አልኩኝ። ከዛ 25 1996 ዝም ብዬ አልኩት ማለት ነው። ከዛ በኋላ እዚህ ጋር ጀንደር ምረጡ ይላል። ጾታን እንመርጣለን፣ ሜል እንላለን። ከዛ ኔክስት ስንለው ቀጥታ ወዴት ነው የሚወስድን ማለት ነው። እዚህ ጋር አኑ ዞን በሚለው የራሱ የመረጠልኝን ኢሜሎች ይዘረዝርልኛል ማለት ነው። ዞን 6110 እዚህ ጋር ዞን አኑ 8410 ከፈለጋችሁ ከዚህም ክሬት ማድረግ ትችላላችሁ። ከፈለጋችሁ ደግሞ ከዚህ አንዱ መምረጥ ትችላላችሁ። ከፈለጋችሁ ደግሞ ራሳችሁ ክሬት ማድረግ ትችላላችሁ። እዚህ ጋር ክሬት ብላችሁ ለምሳሌ እኔ አኑ ዞን አልተመቸኝም ብዬ ዞን ለምሳሌ 45 አልኩት ዝም ብዬ በራሴ ማለት ነው። ኔክስት አልኩት። ከዛ ትክክል ነው። ሌላ ሰው አልተጠቀመውም፣ ኢሜይሉን ሌላ ሰው አልተጠቀመውም። ስለዚህ አኑ ዞን 45 የሚለውን አሁን ፓስዋርድ ክፈት ነው የሚለኝ። ዝም ብዬ አሁንም የሆነ የራሴን የሆነ ፓስዋርድ ጻፍበት። ማንም የማያውቀው የማረሳውን የሆነ ፓስዋርድ ጽፋለሁ። ጻፍኩኝና እዚህ ጋር ትክክል ነው ኢሜይሉ። ኔክስት እለፋለኝ። ካለፍኩ በኋላ ይሄንን ፕራይቬሲ ኤንድ ተርምስ የሚለው የነሱ ፕራይቬሲያቸው ነው። እሱን ታነባላችሁ ከፈለጋችሁ። ከዛ ተስማምቻለሁ ብላችሁ ታልፋላችሁ። ይሄው እያለፈ ነው። በትክክል ያልፋል ብዬ አስባለሁ። አሁን ኢሜል አድራሻ ከፈትን። ምንም የሚከብድ ነገር የለውም። የኢሜል አድራሻ ቀላል ነው። በዚህ መልኩ ከፈትን ማለት ነው። ለዩቲዩብ የሚያስፈልግን ነገር ኢሜል እና ስልክ ነው ብያችኋለሁ። ስልካችንን እየተመዘገብንበት ነው። ከዚያን ሌላ እንድንመዘገብ የሚያደርገን ደግሞ ምንድነው ማለት ነው? ኢሜል ነው። ስለዚህ ኢሜላችንን አስይዘን በኢሜላችን ምን እናደርጋለን ማለት ነው? የራሳችን የሆነ ሀሳባችንን የምንገልጽበት የምንፈልገውን ሀሳቦች የምንለቅበት ቪዲዮ የምንጭንበት የራሳችን የሆነ ዩቲዩብ ቻናል የምንከፍትበት ኢሜል ክሬት አደረግን ማለት ነው። ስለዚህ ከዛ በዚያ ኢሜል ተጠቅመን የራሳችን ዩቲዩብ ቻናል ክሬት እናደርጋለን። አሁን አካውንታችን ተከፍቷል ማለት ነው። ይሄው እንደምትመለከቱት እዚህ ጋር ምን የሚል አካውንት አለን ማለት ነው? አኑ ዞን 45 የሚል አካውንት አሁን የከፈትኩት አለ። ከዚህ በኋላ ያለው ስቴፕ እጅግ በጣም ቀላል ነው። ለምሳሌ እዚህ ጋር ቅድም የከፈትነው አካውንት አለ አኑ ዞን 45 የሚለው በአኑ ዞን ዩዘር ኔም ተደርጎ የተከፈተ የኢሜል አድራሻ አለ። እዛ ውስጥ ነው አሁን ክሬት ቻናል የምንለው ማለት ነው። ኔም ክሬት ቻናል ስትሉ ይሄን አይነት ኢንተርፌስ ይመጣላችኋል። ከዛ ኔም የሚለውን ትነካላችሁ። ኔም የሚለው ላይ የቻናላችሁን ስም ትጽፋላችሁ ማለት ነው። የምን አይነት ቻናል ነው መክፈት የምትፈልጉት በአማርኛ በእንግሊዝኛ የፈለጋችሁትን የቻናል ስም ትሰጡታላችሁ ማለት ነው። ለምሳሌ እኔ አሁን አኑ ዞን ሁለተኛ ቻናል ለመክፈት አኑ ዞን 2 አልኩት። ከዛ እዚህ ጋር አሁንም ሌላ አኑ ዞን ይሄኛው ሃንድል የምንለው ደግሞ ሰዎች ሰርች አድርገው እንዲያገኙን እኛ ሼር የምናደርግላቸው ሃንድል ነው። ልክ የቴሌግራም ዩዘር ኔም ወይም ደግሞ ሌሎች እንደምንለው ማለት ነው። ልክ እንደ ሊንክ የምንጠቀመው ነገር ነው ሃንድል የምንለው። ዞን 2 ብለን እንጽፋለን ማለት ነው። ከተወሰደ አረንጓዴ ያበራልን እዚህ ጋር ቲክ አድርጎልናል። በአረንጓዴ ቲክ አድርጎልናል። ስለዚህ አልተወሰደም ስሙ ማለት ነው። እዚህ ጋር ፕሮፋይል ፒክቸር እንደምታውቁት አለች። እዚህ ጋር ፕሮፋይል ፒክቸር ራሳችሁ መርጣችሁ ቲክ ታደርጋላችሁ ማለት ነው። ስለዚህ ከፈትን ማለት ነው። ስለዚህ ቻናላችንን ከፍተናል ማለት ነው። ይሄ አኑ ዞን 2 የተባለ ቻናል ከፍተናል ማለት ነው። ከዚህ በኋላ የተለያዩ ነገራቶችን ማስተካከል ከፈለግ ብዙ ነገራቶች ለምሳሌ ለቻናላችን ዲስክሪፕሽን ማስገባት ከፈለግ ስለ ቻናላችን ላይ ያሉትን ሊንኮች የቴሌግራም ሊንክ ካለ ሊንክ ለማድረግ የቲክታክ ሊንክ ካለን ሊንክ ለማድረግ እንደዚሁም ሌሎች ነገራቶችን ለማለት እዚህ ጋር ከስተማይዝ ቻናል የሚለውን እንገባና አሁን እዚህ ጋር ማሳያችሁ ነገር ከስተማይዝ ቻናልን ክሊክ ስታደርጉ በስልክ ስለሆነ እየሰራን ያለ ነው። ወደ ዩቲዩብ ስቱዲዮ እየወሰደ ካስቸገራችሁ ምንድነው የምታደርጉት? ዩቲዩብ ስቱዲዮ አፕሊኬሽኗ ላይ ትሄዳላችሁ። እቹትና ዩቲዩብ ስቱዲዮ አፕሊኬሽንን ጫን ብላችሁ ትይዛታላችሁ። እዚህ ጋር የኢንፎ ምልክት አላት። ስለዚህ ያችን የኢንፎ ምልክት እንነካታለን ማለት ነው። ስንነካት ቀጥታ ወደ አፑ ኢንፎ ተወስደናለች ማለት ነው። እዚህ ጋር ሴት አስ ዲፎልት የሚለውን እንነካለን ማለት ነው። ስንነካ ኦፕን ሰፖርት ሊንክ
ኦፕን ሰፖርት ሊንክ የምትል ትመጣለች። ያችን ኦፍ እናደርጋታለን። ከዚያ ቅድም የከፈትነው ቻናላችን ላይ እንሄድና እዛ ቦታ ሄደን ምን እናደርጋለን? ከስተማይዝ እንበለው። ከስተማይዝ ስንለው እዛው ክሮም ላይ ነው ስቱዲዮ የሚከፍተልን ማለት ነው። እዛው ክሮም ላይ studio.youtube.com የሚል የራሱ የሆነ ታብ ይከፍታል ማለት ነው። ከዛ እዛው ማስተካከል እንጀምራለን ማለት ነው። ይሄው እዚህ ጋር ባነራችንን አፕሎድ ማድረግ እንችላለን። ባነር ኢሜጃችንን እዚህ ጋር በነክተን በሰራነው ባነር አፕሎድ እናደርጋለን። ከዚህ በኋላ በሌላ ቪዲዮ የዩቲዩብ ባነራችንንና ፕሮፋይል ፒክቸር እንዴት መስራት እንዳለብን በሌላ ቪዲዮ እመጣላችኋለሁ። ፕሮፋይል ፒክቸር እዚች ጋር አድ እናደርጋለን ማለት ነው። እዚህ ጋር ዲስክሪፕሽን እንሞላለን። ቻናላችን ስለምንድነው የምንለቅበት የሚለውን ዲስክሪፕሽን እዚህ ጋር እንሞላለን። የተለያዩ ሊንኮች ካሉን ለምሳሌ የዌብሳይት ሊንክ እንደዚሁም የሌሎች የሶሻል ሚዲያ ሊንኮች ካሉን እዚች ጋር አድ ሊንክ የምትለዋን በመንካት ሊንኩን ሊንክ ታይትል ለምሳሌ ቴሌግራም ብለን እንጽፋለን። ከዛ ዩአርኤሉን ደግሞ እዚህ ጋር እንጽፋለን ማለት ነው። ቴሌግራም ኮፒ አድርገን ከቴሌግራም ቻናላችን እዚህ ጋር እናመጣለን። ከዛ ሌላ ካለን ደግሞ አሁንም አድ የምትለዋን እቺን አድ ስንጨርስ ትከፈታለች። እሷን አድን እየነካን ዩቲዩብ ቻናላችን ይህንን ይመስላል። ከዚህ በኋላ የሚቀረው ነገር ቪዲዮ መልቀቅ ነው። ቪዲዮ መልቀቅ ባይ ዲፎልት ዩቲዩብ ቻናላችንን እንደዚህ አድርገን ከከፈትነው በኋላ እዚች ጋር ክሬት የምትለዋን ነክተን መጀመሪያ ስለሆነ ክሬት ማድረግ እንችላለን ማለት ነው። ቪዲዮ ምናምን አፕሎድ ማድረግ እንችላለን። ኮምፒውተር ላይ ከሆነ ድራግ ኤንድ ድሮፕ ቪዲዮአችንን ድራግ ኤንድ ድሮፕ ማድረግ የምንችልበት ወይ ስላለ ነው። ግን እዚህ ጋር ሰሌክት ብለን ከጋላሪያችን ላይ ከነዚህ ከሶስቱ ከጋላሪ ከፋይላችን ላይ ቪዲዮ ማስገባት እንችላለን ማለት ነው። ያኛው የምናስገባበት ወይ አዲስ ስለሆነ ነው። ይችኛዋ ክሬት ከታች ያለችው ይችኛዋ ክሬት የመጣችው አዲስ ካልሆነ እዚህ ጋር ቪዲዮ ካለ ቻናላችን ይችኛዋ አትመጣም። ክሬት የምትለው እዚህ ጋር አትመጣም ማለት ነው። ስለዚህ ከየት ነው የምናስገባው ማለት ነው? እዚች ጋር ክሬት የምትላለች፣ ከዛ አፕሎድ ቪዲዮ የምትላለች፣ በሷ ቪዲዮአችንን መልቀቅ እንችላለን ማለት ነው። ከዛ እንደዚህ እንደቀድሙ ከፈለግነው ከፋይላችን ላይ ማውረድ መልቀቅ እንችላለን ማለት ነው። ስለዚህ በስልካችሁም ዩቲዩብ ቻናል በቀላሉ እንደዚህ መክፈት ትችላላችሁ ማለት ነው። በዚህ መልኩ ዩቲዩብን ለመክፈት አስባችሁ ከሆነ እንግዲህ ከዛሬ ጀምሮ ሀሳባችሁን መግለጽ የፈለጋችሁበትን የትኛውም አይነት ዩቲዩብ ቻናልን ክፈቱና ከዚህ በኋላ በዚህ ቻናል የተለያዩ ስለ ዩቲዩብ የሚገራርሙ ነገራቶች እንዴት ስኬታማ መሆን እንችላለን፣ ብዙ ነገራቶችን እያንዳንዳቸውን ነገር በዚህ የማሳያችሁ ይሆናል። ስለ ፕሮፋይል ፒክቸር ስላሉት ነገራቶች በአጠቃላይ አሳያችኋለሁ ማለት ነው። ቀጣይ በሌላ ቪዲዮ እንመጣለን። እስከዚያው ድረስ ሰላም።